ያለፈ ታሪክ ግን የስንቱን ቤት እንደበጠበጠ አትጠይቁኝ። እውነቴን ነው የምላችሁ። ቴዲ ደግሞ ማለት ነው ምን ይሁን ብለህ ነው ለሀይሚ ቀይ አበባ ልክ ቡሩኬ ይዞላት የመጣውን አበባ ይዘ የመጣው ምን ማለት ነው? ልክ ደግሞ ቡሩኬ በስንት መከራን የተገኘው በዛውም ፍፄ አሳምኖት ሲቀጥል ደግሞ በመሀል ላይ የእውነት ነው የምላችሁ ቤተሰቦቼ ምንም በማታውቀው ነገር ሀይሚ በጣም እያሳዘነችኝ ነው አሁን ላይ ማለት ነው። ምክንያቱም ቴዲና ብሩኬ በጣም እልህ ውስጥ ገብቷል። ብሩኬ እንደሚለውም ቴዲ ለብሩኬ የሚጽፍለት በውስጥ ቴክስት ላሳዩሾ ይገርማል ያንቺና የሱን ግንኙነት እያለ ነው እንግዲህ ሲነግራ ሲናደድ የነበረው። ሀይሚ ደግሞ በብሩኬ በባለፈ ታሪክ በበፊቱ ታሪክም ነው መሀላቸው ላይ የበለጠ ክፍተቱ የሰፋው ማለት ነው። ሲቀጥል ደግሞ ቴዲ ባለፈ ከመንገድ ላይ አግኝቻት ነው ይዣት የመጣው ብለሃል። ስለዛ በዛን ሰዓት የወንድምነትን መዝጋት አለብን እንጂ ለምንድን ነው በአንተና በብሩኬ እንትን ውስጥ ልጅቷን የምትጎዷት ማለት ነው? ሀይሚና ብሩኬ ነገሮችን ቁጭ ብላችሁ መፍታት አለባችሁ። የእውነቴን ነው የምላችሁ። ሲቀጥል ሶስተኛ አራተኛ ሰው ወገን በፍቅር ላይ አያስፈልግም። ሌላው ደግሞ እኛም እኮ ቅመሞችዬ እንጨነቃለን። እናንተ ስትደሰቱ አብረን እንደሰታለን። እናንተ ቡጥቡጥ ሲጀምሩ እኛም አብረው ሀይምሯችን ከእናንተ ጋር ይበጠበጣል። አሁን ስንቶቹ ቅመሞች ናቸው በእናንተ የተነሳው ስጅት ድክም ያላቸው። ስለዛ ነገሮችን ብሩኬና ሀይሚ ብሩኬም ልትረዳት ይገባል። ሀይሚም ቁጭ ብላችሁ ተረጋግታችሁ እስከ መቼ ጭቅጭቅ አይሰለችም እንዴ? በመሀላችሁ ደግሞ ሰው አታስገቡ ማለት ነው። ስለዚ ሀይሚ ደግሞ ራስሽን ማስከበር ምትችው አንቺ ነሽ። ቤት ቀይራለው ለቴዲ ስል አንድ ቀን ነው ቤቴን ያወቀው። ቤቴን ያወቀ ማለት ሁሌም መምጣት አይጠበቅበትም እያልሽ ነው። ቤትሽን መቀየር የለብሽም። ስነስርዓት አስይዙ። አንቺ በህይወትሽ ላይ የማትፈልጊውን ሰው እኮ ስነስርዓት ማስያዝ ትችያለሽ። ሀይሚቾይ ሂሉንታ የሚባል ነገር የለም ፍቅር ውስጥ ማለት ነው። እዛ ጋር የምትወጁ ሰው በሚገኝ ሰዓት እሱም እየመጣ አበባ እንደሱ እየያዘ ከብሩኬ ጋር የሆነ ያልሆነ ፉክክር ውስጥ እንዲገባ መፍቀድ የለብሽም ብዬ ነው የማስበው። ቡራ ደግሞ ሀይሚን ልትረዳትና ነገሮችን ቁጭ ብለ ልታስረዳት እንኳን ሆነ ምናምን እንደዚህ የሚሉ ቃላቶች በጣም ነው ነገሮችን የሚያገኑት፣ አያበርዱም ማለት ነው። ስለዚያ ቁጭ ብላችሁ ተረጋግታችሁ እንደ ፍቅረኛሞች ችግራችሁን ፈታችሁ በሰላም በፍቅር ወደ ቤተሰቦቻችሁ ወደሚመለከቷችሁ የእናንተ ፍቅር የእናንተን ሰላም ወደሚፈልጉ መምጣት ነው ያለባቸው ብዬ ነው የማስበው ቤተሰቦች። እና ዛሬ እንግዲህ በመሀል ላይ እንግዲህ ሀይሚቾ ናት የተጎዳችሁ። አስቡ ፍፄ እንደምንም አሳምኖት ያው ብሩኬ ሀይሚን ላለማግኘት ወስኖ ነበረ፣ ሀይሚ ቤትም ላለማምጣት ወስኖ ነበር። ፍፄ ግን ደውሎለት ያው ነገሮችን ቁጭ ነው ያው ሀይሚ ካላገኘሁት ነገሮችን መፍታት አለብን እኔ ደከመኝ ከዚህ የበለጠ በማለት ፍፄ ደውሎለት ነበረ ብሩኬ መጣው ማለት ነው። ግን ተነጋግረው እነሱም ነገሮቻቸውን መፍታት አልቻሉም ሀይሚና ብሩኬ። በዛ መሀል ደግሞ ቴዲ ጭራሽ ማለት ነው አበባ ልክ ብሩኬ ይዞት ባለፈ ላይ ቀርታ ይዞት የሄደው አይነት አበባ ልክ የፉክክር አይነት አበባ የሚመስል የእውነቴን ነው የምላችሁ ጭራሽ ቀይ አበባ የብሩኬ ይዞት የመጣውን አይነት አበባ ይዞ ሀይሚ ቤት አልተገኘም። እንኳን እሱ ተጨምሮበት ሁለቱ ራሱ ያላቸውን ችግር መፍታት አልቻሉም። ብሩኬ ፎቶውን ታውቂያለሽ፣ አሁን ያለውበት የሰውነት ፊዚካል እና ከዛ አሁን ያየሹ ፎቶ አንድ አይደለም። በዛ መለየት ትችያለሽ። አንቺ አይንሽን ጨፍነሽ አውቀሽ ሁሌም ነገር ስለምትፈልጊ ከኔ ጋር አተካሮ ስለምትፈልጊ ነው እንጂ ፎቶ ይናገራል። እኔም ባነግርሽ ያለፈ ታሪኬ ነው እያለ ነውና ለዛ ነው ቤተሰቦቼ ይሄ ያለፈ ታሪክ የብዙዎቹን ፍቅረኛሞች ባለትዳሮች በጣም እየበጠበጠ ነው። እውነቴን ነው መላችሁና እኔ ጋር ፎቶ የለም ስትሉ እዛ ጋር ፎቶ ይኖራል። ያቺ ደግሞ ጥሩ ህይወት እየኖረ ጥሩ ፍቅረኛ ይዞ ስታይ የዛን ሰው ህይወት ላይ ጠቅማት ነገር የእሷ ላይ ሆን ነገር መታ ትበጠብጣለች ማለት ነው። እና እንደዚህ አይነት ነገር በነገራችን ላይ አሁን እየተለመደ ነው። ያለፈ ታሪክ ያለፈ ህይወት የታሪክ ነው የሚባል ነገር በጣም የብዙዎችን ባለፍቅረኛሞች ባለትዳሮች በጣም እየበጠበጠ ነው። አንዱም ብሩኬና ሀይሚ መሀል ውስጥ አሁን ላይ እንዳይግባቡ ያደረጋቸው እንግዲህ ብሩኬ ያለፈ ህይወቴ ታሪክ ነው የሚለው እሱ ነው የበለጠ ክፍተት። ሲቀጥል ደግሞ ቴዲ ተብዬው ደግሞ ከብሩኬ ጋር እንግዲህ ሀይሚን በዚህ ጥልቀት አያቃትም። ባለፈ መንገድ ላይ ወርቃ ታማ ነው እንግዲህ ወደ ቤት ይዟት የመጣው። በዚህ ልክ የሆነች ቦታ አገኘ ብሎ በዚህ ልክ ሰውንም መዳፈር ቴዲ አግባብ ነው ብዬ አላስብም። ከሁለቱ ህይወት ውስጥ መውጣት አለብህ። አበባ ይዞ ይቅርታ ልጠይቅሽ ነው ይገባሻል፣ ስትረጋጊ ያወራሻለሁ፣ ትረጅኛለሽ፣ እረዳሻለሁ ምናምን አክት ማድረግ ማለት ነው ጥሩ አይደለም ብዬ ነው ማስበው። ሌላው ያው ብሩኬም
ልትረዳት ይገባል። እንደ ወንድ ቆፍጠን ብለህ የምትለውን ነገር ልታዳምጥ፣ የሚያሰጋትን ነገር ያለፈም ታሪክ ይሁን የአሁንም ታሪክ ይሁን እነዛን ነገሮች ቁጭ ብላ አስረድተ ታሪኮችን ማስተካከል። ይሄ ያለፈ ታሪክ ነው ምናምን ተብሎ ተንቆ በሴት በኩል ተንቆ የሚታለፍ ነገር የለምና